እጅግ ሩህሩህ እጅግ አዛኝ በሆነው አላህ ስም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ጓደኞቼ ወንድምና እህቶቼ ዛሬ በነባዊ መስጂድ ውስጥ የተራዊ ሰላት ላይ ስለተፈጠረ በእጅጉ የሚያስደንቅ ተአምራዊ ክስተትን እንነግራችኋለን። ይህንን አስደናቂ ክስተት የሚያሳየው ቪዲዮ በሶሻል ሚዲያ ላይ በፍጥነት ነበር የተስፋፋው። ጓደኞቼ ይህንን ቪዲዮ ካያችሁ በኋላ እምነታችሁ ይጠናከራል። ሱብሃንአላህ የሚለው ቃልም ከአንደበታችሁ አፈትልኮ ይወጣል። በትክክል ግን ምንድነው የተፈጠረው? ይህንን ተአምራዊ ክስተት የመሰከረው ወጣት ልጅ ማን ነው? ሙሉ ዝርዝሩን ለማወቅ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ካላደረጋችሁ በየጊዜው የምንለቃቸው አዳዲስ ነገሮች ቶሎ ቶሎ እንዲደርሷችሁም የደውል ምልክቱን ተጫኑ። ቪዲዮውን ላይክ አድርጉ። ለወዳጅ ዘመዶቻችሁም ሼር አድርጉት። ሐሳባችሁንም በኮሜንት መስጫ ሳጥን ውስጥ አሳውቁን። ውድ ጓደኞቼ ወደ ዛሬው እምነታችንን የሚጨምር አነቃቂ ታሪካችን እንግባ። ራኪብ የሚባል አንድ ወጣት ልጅ ነበረ። እድሜው 22 ሲሆን የሚኖረውም ላሆር ፓኪስታን ውስጥ ነው። የአንድ አማኝ ቤተሰቦች ብቸኛ ወንድ ልጅና የ6 እህቶች ብቸኛ ወንድም ነው። የተወለደውም መካከለኛ የገቢ ደረጃ ካላቸው ቤተሰቦች ነው። አባቱ በማደግ ላይ ያለች ትንሽ የምግብ ዕቃ መሸጫ ሱቅ አለችው፣ የአካባቢው ነዋሪዎች የሚያስፈልጋቸውን የዕለት ስንቃቸውን የሚሸምቱባት። ራኪብ ከ6 ሴት ልጆች በኋላ የተወለደ ብቸኛ ወንድ ልጅ በመሆኑ በጣም ቀብጦ ያደገ ነው። ውሎ አድሮ ግን ይህ ቅብጠቱ መንገድ እንዲስት አድርጎታል። ወላጆቹን አልታዘዝም ማለት ጀመረ። በዩኒቨርሲቲ ካሉ ብልሹ ሰዎች ጋርም መዋል ጀመረ። ከመጥፎ ጓደኞች ጋር በመዋሉም የእጽ ሱሰኛ ሆነ። አባቱ በሱቅ ስራው እንደሚያግዘው ተስፋ ቢያደርግም ረቂብ ግን ብዙውን ጊዜ ከጓደኞቹ ጋር ነበር የሚያጠፋው። ይህም በአባቱና በእርሱ መሃል የዘወትር የግጭት ምክንያት ሆነ። ይህም በተራው ለአባት የልጁ አማጺ ባህሪ የጭንቀቱ መንስኤ እንዲሆን ሆነ። አባቱ ስርዓት ሊያስይዘው በሚሞክር ጊዜ ራኪብ መልስ ይሰጠው ነበር። እናቱም ልትመራው ብትሞክርም አይሰማትም ነበር። ይልቁንም ቤቱን ጥሎ ወጥቶ ይሄድ ነበር። ይህ ሁሉ ቢሆንም ግን ወላጆቹና እህቶቹ የሚሰጡትን ፍቅር አጉድለውበት አያውቁም። ራኪብ ግን ፍቅራቸውን ከሚጠይፍ አይቆጥረውም። በጊዜ ሂደት ሱሱ እየተባባሰ ሄደ። የበለጠም ከአባቱ አስተምሮት መንገድ እየራቀና እየወጣ ሄደ። ግብረ ገብነት ከጎደላቸው ጓደኞቹ ጋር ገጥሞ የዝሙት ኃጢአት ውስጥም ወደቀ። በአንድ ቀዝቃዛ ዝናባማ ምሽት ራኪብ ብቻውን በአቅራቢያው ካለ አንድ ፓርክ አጠገብ ተቀምጦ ሳለ አንዲት ትንሽ የበቀቀን ወፍ ጫጩት ዛፍ ላይ ካለው ጎጆ ቤቷ መሬት ላይ ስትወድቅ ተመለከተ። ይህን ጊዜ ረዳት የሌላት ይቺ ወፍ ላይ አንዲት ድመት ዘላ ልትከመርባት ስትል ራኪብ ልብ ውስጥ የሆነ የሐዘን ስሜት ተነሳ። ምንም ሳያመነታ ከተቀመጠበት ተነስቶ ወደ ጫጩቷ ወፍ ጋር በመሄድ የተጎዳቸዋን በቀቀን ከወደቀችበት አነሳት። ከዛፉ ላይ ስትወድቅ እግሯ ተጎድቶ ነበረ። ወደ ቤት ይዟት ሄደ። እግሯ ላይ መድኃኒት አደረገላት፣ በራሱም እጅ መገባት። በጊዜ ሂደትም ትንሿ ወፍ እየወደደችው አደገች። በመሃላቸውም ያልተጠበቀ ቁርኝት ተፈጠረ። ላባዎቿ ሙሉ በሙሉ ማደግ ሲጀምሩም ራኪብ በብረት ቤት ውስጥ አስቀመጣት። እንደ ቤት እንስሳም አልምዶ አሳደጋት። ነገር ግን ከ1 ዓመት ተኩል በኋላ ገደማ አንድ ሐሳብ ወደ አእምሮ መጣለት። ይህች ወፍ እስር የሚገባት ያደረገችው ምንም ነገር የለም የሚል ሐሳብ። ይህንን እንደተገነዘበ ወደ ፓርኩ ወሰደና ነፃ ለቀቃት። አሁን ለምን ይህንን ታሪክ እንደምንነግራችሁ እያሰባችሁ ይሆናል። ይህ ክስተት ከተፈጠረ ብዙም ሳይቆይ ረቂብ ከባድ በሆነ የሆድ ህመም ታመመ። መጀመሪያ ዶክተሮቹ ህመም ማስታገሻና አንቲባዮቲክስ ነበር ያዘዙለት። ሁኔታው ከመሻሻል ይልቅ ግን የበለጠ ተባባሰ። ስቃዩ ሊሸከመው ከሚችለው በላይ ከመሆኑ የተነሳ ሆዱን በጩቤ የተወጋ አይነት ስሜት ነበር የፈጠረበት። በሁኔታው የተደናገጡት ቤተሰቦቹ ወደ ሆስፒታል እያጣደፉ ወሰዱት። በዛም በርካታ ሙከራዎች ተደረጉ። ውጤቱም ቅስም ሰባሪ ነበረ። ረቂብ የሆድ ካንሰር ተጠቂ ነበረ። ይህንን ሲሰሙ ቤተሰቦቹ ክፉኛ አዘኑ። ሕክምናውም ወዲያውኑ ጀመረ። ነገር ግን ከበሽታው የመዳን ምልክትን ከማሳየት ፋንታ ጤናው የበለጠ እየተበላሸ ሄደ። ከስህተቶቹና ከኃጢአቶቹ ጋር ገሃድ ፊት ለፊት መጋፈጡን የተገነዘበው ራቂብ በመጨረሻ ንስሐ ገባ። ወላጆቹ እግር ላይ ወደቀ፣ ይቅርታቸውን ጠየቀ። በጥልቅ ልባዊ ጸጸትም ወደ አላህ ፊቱን አዞረ።
ወላጆቹ በሐዘን ተዋጡ። ቀንና ሌሊት በጸሎት ማሳለፍ ጀመሩ። ወደ አላህም እያለቀሱ ለልጃቸው ሕይወት መማፀን ጀመሩ። ከዛም አንዳች እንግዳ የሆነ ነገር ተፈጠረ። አንድ ቀን የራቂብ አባት ከሱቅ ባልተለመደ የፊት ገጽታ ተሞልቶ ወደ ልጁ ዘንድ ሄደ። በዛም ልጄ ኡምራ ለማድረግ ያመለከትከው ባንክ አለ እንዴ ሲል ጠየቀው። የተደነቀው ራኪብም የለም አባዬ ሲል መለሰ። እንደዚህ ላለ ነገር አመልክቼ አላውቅም። አባቱ የበለጠ ተጭነው ጠየቁት። በጥንቃቄ አስብ፣ አላስታወስክ ይሆናል እንጂ ሳታመለክት አትቀርም አሉት። ግራ ተጋብቶ ራኪብ ለምንድነው ይህን የምትጠይቀኝ በማለት አባቱን ጠየቀ። ከዛም አባቱ ጥቅል ሰጠውና እንዲህ አለው፣ ዛሬ አንድ ሰው እኔ ዘንድ መጥቶ ይህንን ሰጠኝ። እንኳን ደስ አለህ፣ የልጅህ የኡምራ ማመልከቻ ተቀባይነት አግኝቷል አለኝ። ይህንን ደብዳቤ ወደ ተጠቀሰው ባንክ ይዘህ ሂደህ አስፈላጊ ዶክመንቶችንና ፓስፖርቱን ጨምረህ ስጥ አለኝ አለው። ደብዳቤውን ከፍቶ ሲያነብ የራኪብ እጅ የተንቀጠቀጠ ነበር። በጣም ደነገጠ። በማግስቱ ራኪብና አባቱ ያልተጠበቀውን ዜና ለማረጋገጥ ወደ ተባለው ባንክ ዘንድ ሄዱ። ያስደነቃቸው ነገር ግን በእርግጥ ማመልከቻው ተቀባይነት አግኝቶ ነበር። መጀመሪያ የሆነ አይነት ስህተት መስሏቸው ነበር። ነገር ግን የማመልከቻ ቅጹን ካጣሩ በኋላ የበለጠ ግራ የሚያጋባ ነገር ሆነባቸው። ማመልከቻው የራኪብን ፊርማ ይዟል፣ ምንም እንኳን ማመልከቻውን እርሱ ባይሞላውም። ይህም ሁሉንም ሰው ግራ አጋባ። ወዳጆቼ፣ ይህ ምስጢራዊ ክስተት የተፈጠረው ባለፈው ረመዳን ወር ነው። የራኪብ ቤተሰቦች ይህ ከአላህ ዘንድ የመጣ መለኮታዊ ጥሪ መሆኑን በአንክሮ አምነዋል። ለኡምራ መሄድ እንዳለበት የሚያሳይ ምልክት ነው። በበሽታው ሳቢያ ፍጹም የሆነ ለውጥን ካስተናገደ በኋላ ራኪብ ከመሞቱ በፊት የአላህን ቅዱስ ቤት መጎብኘት እንዳለበት ተሰምቶታል። እናም ለሰራቸው ኃጢአቶች ከልቡ አላህን ይቅርታ መጠየቅ። በዚህም በተባረከው የረመዳን ወር ራኪብ ኡምራ ለማድረግ ጉዞ ጀመረ። ያለማቋረጥ አለቀሰ። የአላህን ምህረት ለማግኘት ከልቡ ጸለየ። ከዛም ወደ መስጂድ አልነበዊ ሄደ። ያን ጊዜ ነበረ አንድ እንግዳና ወጣ ያለ ነገር የተፈጠረው። የተራዊ ሰላት ለመስገድ በሄደበት ምሽት ላይ ከኢማሙ ኋላ በትክክል ካለ ቦታ ላይ ማለትም በመጀመሪያው ሶፍ ወይም በአወለ ሶፉ ላይ ክፍት ቦታ አገኘ። ልክ ኢማሙ በሚያምር ድምፅና ቃና ባለው ቅላጼ ቁርአንን ሲቀራ ራኪብን ሊቆጣጠረው ያልቻለው ስሜት የሰራ አካላቱን አጠለቀው። እንባውን መቆጣጠር አቅቶት ያለምንም ማቋረጥ አለቀሰ። ድንገት ስል ሊሸከመው ያልቻለው ስቃይ ሆዱን መታው። ህመሙ የበረታ ስለነበረ ነፍሱ ከገላው የተለየች መስሎት ነበር። በዛው ሰዓት በሶሻል ሚዲያ ላይ በከፍተኛ ሁኔታ በተሰራጨ አንድ የቫይራል ቪዲዮ ላይ በስቃይ እንዴት ይሰቃይ እንደነበረ ይታያል። ከዛም ሁሉንም ሎጂክ የተጻረረ በሚመስል መልኩ ስቃዩ ጠፋ። ቀጥለው ለመጡት 15 ቀናቶችም ራኪብ ሰላም በተሞላ ልብ ውስጥ ሆኖ በጥልቅ አምልኮ፣ ጾምና ጸሎት አሳለፈ። በመጨረሻም ወደ ፓኪስታን ሲመለስ አንዳች ተአምራዊ የሆነ ነገር ተከሰተ። ስቃዩ ፈጽሞ አላገረሸበትም። ፍጹም ጤነኝነት፣ በኃይል የተሞላ በፊት ከነበረው የበለጠ ጠንካራ የመሆን ስሜት ተሰማው። አንድ ቀን ምሽት ከተለመደው የዕለት ተዕለት ተግባሩ በኋላ አረፍ እንዳለ ህልም አየ። በጣሙኑ ያስደነገጠውን ህልም። በህልሙም ውስጥ በአንድ ወቅት ያዳናትን የምትመስል በቀቀን ወፍን ተመለከተ። ነገር ግን በዚህ ጊዜ ወፏ በውጥረት ውስጥ ሆና አልነበረም። ይልቁንም በሶላት አቋቋም ላይ ሆና ከአላህ ፊት ቆማ ነበረ። ኦ አላህ፣ ሕይወቴን አድኖ ተንከባክቦኛል፣ እባክህን ይቅርታ አድርግለት፣ መልካም ጤናንም ስጠው ስትል ያቺ ያዳናት በቀቀን ዱዓ ስታደርግለት በህልሙ አየ። ራኪብ ትራሱ በእንባ ጨቅይቶ ከእንቅልፉ ደንግጦ ነቃ። የበቀቀኗ ቃላቶች ጭንቅላቱ ውስጥ እያቃጨለ ነበረ። ልቡን በአድናቆትና በተስፋ ሞላው። በማግስቱ ከአባቱ ጋር ሙሉ ምርመራ ለማድረግ ወደ ሆስፒታል ሄደ። ሪፖርቱን ተቀብለው ለዶክተሮቹ ሲያቀርቡላቸው በጣሙኑ ተደነቀ። የካንሰሩ ምልክት አልነበረም። ይህንን ማመን ስላቃታቸው ዶክተሮቹ ሌላ ምርመራ እንዲደረግ አዘዙ። ለማረጋገጥ ከሌላ ላብራቶሪ እንደገና ውጤቱ ንጹህ መሆኑን አሳየ። በሽታው እንዳለ የሚያሳይም ምንም አይነት ነገር አልነበረም። ለራኪብ ሳይጠበቅ ወደ ኡምራ መጠራቱ፣ ከዛም ተአምራዊ በሆነ ሁኔታ ከአደገኛ በሽታ መፈወሱ ከመለኮታዊ ተአምርነት ውጭ ሌላ ስም ሊሰጠው አልቻለም። ምንም እንኳ በፊት በርካታ ኃጢአቶችን ቢፈጽምም ልክ የበቀቀኗን ሕይወትን የማዳንን የመሰለች ትንሽ የደግነት ተግባር ለይቅርታው ተቀባይነት ማግኘት ወሳኝ ሚና ተጫውቷል።
በአንድ ወቅት እንዳነበበው አላህ ሊቀጣው ከፈለገ ጉንዳንን መግደል እንኳ ሰበብ አድርጎ ሊፈርድብህ ይችላል። ነገር ግን ይቅርታ ሊያደርግልህ ካሻ ለአንዲት ትንሽ የደግነት ተግባር እንኳ ብሎ ለካሃዲው ለማያምነው ሰውም ቢሆን እንኳ ይቅርታውን አይነፍገውም የሚለው ትዝ አለው። ለጠማው እንስሳ ውሃን መስጠትን ለመሰለች ትንሽ ተግባር ብሎ እንኳ ሊያዝንልህ ይችላል። ወዳጆቼ ትንሽ የደግነት ተግባራችን እንኳ ትልቅ ሽልማትን ልታስገኝልን እንደምትችል እናስታውስ። በቤታችን መስኮት ላይ በበጋው ጠራራ ሰዓት ለወፎች ምግብና ውሃን የማስቀመጥን ያህል ትንሽ ተግባር እንኳ መፈጸም ልንገምተው የማንችለውን ትልቅ በረከት ይዞልን ሊመጣ ይችላል። ስለዚህ አስደናቂ ታሪክ ያላችሁን ሐሳብ ምንድን ነው? ሐሳባችሁን ከታች ባለው የኮሜንት መስጫ ሳጥን ላይ አጋሩን። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁትም ላይክ፣ ሼር እና ሰብስክራይብ ማድረጋችሁን ቻናላችንን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ራሳችሁን ጠብቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።